የሚተጉ ናቸውና በእናንተ ፊት ማመስገን እፈልጋለሁ። በተመሳሳይ መልኩ ይሄ ፕሮጀክት ተጀምሮ እስከሚጠናቀቅ ድረስ የፕሮጀክቱ ዋነኛ ስራ አስፈጻሚ ሆነው በመምራት በማስተባበር በተደጋጋሚ የፕሮጀክቱ ያለበትን ያፈጻጸም ደረጃ በመስክም በዴስክም በመከታተልና በመምራት ከኮንትራክተሩ ጋር በየጊዜው በመገናኘት እንደምታዩት ይሄ በመጀመሪያ ዲዛይን ተደርጎ ባለቀበት ደረጃ አይደለም የተጀመረው። በየጊዜው እየተሻሻለ እያደገ እንዲመጣ በማድረግ በአመራሩም ልዩ ልዩ ሙያተኞችን በማሰማራት ይሄ ፕሮጀክት እንዲህ ባማረ ሁኔታ እንዲጠናቀቅ ላደረጉት ለክቡር ምክትል ጠቅላይ ሚኒስትራችን አቶ ተመስገን ጥሩነህ በድጋሚ ምስጋና እንድታቀርቡልኝ እፈልጋለሁ። ያው እንግዲህ ይሄ ፕሮጀክት እንደምታዩት በእኛ የፕሮጀክት አሰራር ልማድ በዚህ ጊዜ ውስጥ የሚጠናቀቅ ነው ተብሎ ማናችንም አንገምትም፣ ካለን የፕሮጀክት አመራርና የአፈጻጸም ልምድ በመነሳት ማለት ነው። ነገር ግን ይሄ ፕሮጀክት እጅግ በጣም አጭር በሆነ ጊዜ እየተጠናቀቀ ነው። በአጭር ጊዜ የተጠናቀቀ መሆኑ ብቻ ሳይሆን እጅግ በከፍተኛ ጥራት በሀገራችን ካሉ ተመሳሳይ ሪዞርቶች በአይነቱም በቅርጹም ለየት ባለ መንገድ ነው የተጠናቀቀው። ሁላችንም የሀገራችን ሪዞርቶች ተመልክተናቸዋል። እነዛን ዝቅ ለማለት አይደለም። በዋነኛነት በቅርጹም በይዘቱም ይሄ ፕሮጀክት በጣም የተለየ ነው። ሁላችሁም አይታችኋል፣ ተመልክታችሁ ሊሆን ይችላል። በአንዳንዶቻችሁ በአካል የታደላችሁት፣ ሌሎቻችሁ ደግሞ በቴሌቪዥን መስኮት ተመልክታችሁ ሊሆን ይችላል። ይሄ ፕሮጀክት እጅግ በአማረ ሁኔታ ነው የተገነባው። የፌዴራል መንግስትም የክልሉ መንግስትም ለዚህ ማሰሪያ የሚሆን በጀት እጥረት ባለበት ጊዜ የገዛ ገንዘባቸውን ምናልባትም አንድም ቀን ከውጭ ከሚገቡ ቁሶች ወይም ቁሳቁስ የውጭ ምንዛሬ ሳይጠይቁ በባንክ ያላቸውን የዶላር ሪዘርቭ በመጠቀም በተመሳሳይ መልኩ ሌት ተቀን በመመላለስና ቀደም ሲል እንደገለጹት አሻራያን ያላስቀመጥኩበት ክፍለ ሀገር ቢኖር ወሎ ክፍለ ሀገር ነው በሚል እልህ ሁልጊዜ የሚያነሱት ነው። በነገራችን ላይ ቅድም የገለጹት በኢንቨስትመንትም በሌሎችም ማህበራዊ አገልግሎቶች መስራት አለብኝ በሚል ከፍተኛ አስተዋጽኦ ላደረጉት ሁልጊዜም በህልውና ዘመቻውም ወቅት በድርቅም በተፈጥሮ አደጋም ከክልላችን ህዝብና ከኢትዮጵያን ጎን ለሆኑት አቶ በላይነህ ክንዴ እንደዚሁ በድጋሜ ምስጋና እንድትቸሩልኝ እፈልጋለሁ። እዚህ ጋር የዛሬው መድረክ እንደዚህ ሲዘጋጅ ዛሬ ከአዲስ አበባም ከዋግም ከሰሜን ወሎም ከደቡብ ወሎም ከኦሮሞ ብሔረሰብ ዞንም እና ከሪጂዮ ፖለቲካን ከተሞች በመሰባሰብ በዚህ መድረክ የህዝብ ፍቅራቸውንም ስላሳዩ እና ፕሮጀክቱም ጋር አብረን ለመስራት የሚያስችለን ትውውቅ እናድርግ በሚል ስላዘጋጁም እንደዚሁም እንዲህ አይነት የህዝብ አክብሮት እኛ ያላሰብነው እኛ ስለምንመራው ህዝብ ሳናስብ እሳቸው ህዝቡን ማግኘት አለብን ብለው እናንተንም ከናንተ በስተጀርባ ያለውንም ህብረተሰብ በማክበር እንዲህ አይነት ሴሬሞኒ እንዲህ አይነት ዝግጅት ስላዘጋጁም በድጋሜ ላመሰግናቸው እወዳለሁ። ከዚህ በተረፈ የክልላችን መንግስት በመወከል ይሄ ፕሮጀክት እንዲሳካ ከክቡር ምክትል ጠቅላይ ሚኒስትር ጋር በመሆን ከፍተኛ አስተዋጽኦ እና በቅርብም እየተከታተሉ ይህን ፕሮጀክት ለመሩልን ለዶክተር አብዱ ሁሴንም በድጋሜ ምስጋና እንድታቀርቡልኝ እፈልጋለሁ። ክቡራን የደቡብ ወሎ ዞን አመራሮች፣ የሀይቅ ከተማ አስተዳደር አመራሮች፣ የአካባቢው ህዝብ ቀደም ሲል ክቡር አቶ በላይነህ እንደገለጹት በአማራ ክልል ውስጥ በፌዴራል ደረጃም በክልልም በኩል በርካታ ፕሮጀክቶች በሀገራችን በክልላችን እየተገነቡ ይገኛሉ። እነዚህ ፕሮጀክቶች በተለይ ባለፉት 2 እና 3 ዓመታት ከፍተኛ የሆነ የጸጥታ ችግር እየገጠማቸው ብዙዎቹ ይስተጓጉላሉ። ብዙዎቹ ጥቂቶቹ አይደሉም። አንድ አይናችንን ጨፍነን በአንድ አይናችን ነው እየሰራን የቆየ ነው በብዙዎቹ አካባቢዎች። ነገር ግን ይሄ ፕሮጀክት ቀደም ሲል እንደተባለው ይህን ቦታ ከመለየት አካባቢ ያሉ አርሶ አደሮችን ካሳ ከፍለን በልማት ተነሺ እስከሚሆኑበት ድረስ በአካባቢው ላይ አንድም ቀን
ለሰዓታት ለደቂቃዎች የተሽከርካሪም የሰው እንቅስቃሴም ያልተጓጎለበት እና ባለሀብቱም በቀደም ሲል እንደገለጽኩት በአጭር ጊዜ ገንብተው እንዲጠናቀቁ ያደረገ ህዝብ ስለሆነ በአጠቃላይ የወሎን በተለይም ደግሞ የሐይቅ የወረዳ ከተማ አስተዳደር አመራርና ህዝብ በከፍተኛ ደረጃ እንደ ክልል መንግስት ለማመስገን እወዳለሁኝ። እንግዲህ በአጠቃላይ ይሄ ፕሮጀክት ፋይዳው ብዙ ነው። አንድ ፕሮጀክት በሚጀመርበት ጊዜ በሚጠናቀቅበት ጊዜ ሌሎች ፕሮጀክቶችን ይስባል፣ በጎ ነገሮችን ይስባል። እንደምታውቁት ደግሞ ወሎ በጣም ሰፊ የሆነ የቱሪስት አቅም ያለው በሃይማኖት ተቋማት፣ በታሪክ እድሜ ጠገብ እና ለውጭም ሆነ ለሀገር ውስጥ ቱሪስቶች በከፍተኛ ደረጃ መስህብ የሚሆኑ በዙሪያው ራሱ ሐይቅ ከተማ ካመሰራረቱ ጀምሮ ላጠናው ለተመራመረበት በራሱ የቱሪስት መስህብ የሚሆን ነው ከተማው አመሰራረቱም ስንወስድ። በተመሳሳይ የመጀመሪያ ዩኒቨርሲቲያችንም እንደዚሁ ትልቅ የቱሪስት መስህብ ነው። ዛሬ ጠዋት ሄደን ተመልክተናል። እጅግ በሚያስገርም የእውቀት ጥበቃና እውቀት የሚተላለፍበት መስህብ ነው ሐይቅ እስጢፋኖስ። መርሃቸው ስራ፣ መርሃቸው ጸሎት፣ መርሃቸው ትምህርት። ይሄ በማናችንም በዘመናዊም ሆነ በሃይማኖት በልማዳዊ አሰራርም ቢሆን ልንጠብቀው የሚገባ ልንላመደው የሚገባ በማናችንም አካባቢ ስረ መሰረት ኖሮ የማያውቅ የታሪክ ጥበቃ ያለበት ነው። በቅርብ ርቀት ግሼንን፣ ተድባበ ማርያምን ብዙ ነገሮችን ማየት እንችላለን። ደሴ ውስጥ ያለ የቱሪስት ኦሮሞ ብሔረሰብ ዞን ያሉ የሐይቅ የቱሪስት መስህቦችን ስንወስድ ወሎ በትክክል ሩቱ በደንብ ከተጠና ከለማ የቱሪስት መስህብ ሊሆን የሚችል እና በተጨባጭም በአገር ኢኮኖሚ አዎንታዊ አስተዋጽኦ ሊያበረክት የሚያስችል አቅም ያለው ዞንና አካባቢ ነው። ስለዚህ ይሄን ለማድረግ እንዲህ አይነት ግንባታዎች በጣም ወሳኝ መዳረሻዎች ናቸው። እነዚህ ደግሞ ብቻቸውን ሳይሆን ነገ ጠዋት እነዚህን ያየ በእነዚህ መጠቀም የቻለ ለካ እንዲህም ይሰራል እንዴ በሚል በአካባቢው ላይ ከፍተኛ ልማት እንደሚመጣም ምንም ጥርጥር የለንም። ለዚህ ራሳችንን ማዘጋጀት ካልሆነ በስተቀር ማለት ነው። ስለሆነም ይሄ ፕሮጀክት በራሱ ለሀገር የሚያተርፈው የሚያበረክተው አስተዋጽኦ እንዳለ ሁሉ ሌሎችንም የስበት ማዕከል ሌሎች በጎ ነገሮች የስበት ማዕከል ሆኖ እንደሚያገለግልም ምንም ጥርጥር የለውም። ስለሆነም ዛሬ በእንደዚህ አይነት መንገድ ተገናኝተን እንደዚህ አይነት ጸጋዎችን መመረቃችን ስራ ማስጀመራችን ትልቅ ለክልላችንም ለሀገራችንም ዋስትና ነው ብለን እንወስዳለን።